ጅዳ ራሱ እነሱ ኢጃዛ ቤት ነው ያረፈው መጡ። እኛ ያው ሁሉ እናውቃለን። እና ልጅቱን ያው የራው የዛው የተከለይ ተዛ ከወዳይ ዛዋቹ የመጡት ነው ያስቀሯት። የሚካድ ነገር አይደለም። ትግረኛ ነው የሚያወሩት። ስልክም ሲያወሩ በትግረኛ ነው የሚያወሩት። እኛ ጋር ብቻ ነው ይሄን አርጉ ሲሉ በአማርኛ የሚያወሩት እንጂ ትግረኛ ነው የሚያወሩት ሁሉ። እዚህ ላይ አንድ ማወቅ ያለባችሁ እንግዲህ 2 ወር ዛሬ ከ12 ቀኗ ፓስፖርቷም ስልኳም እኔ ጋር ነው ያለው ሰውዬ የጌትነት ወንድም ውሸቱን ነው ማለት ነው። ቢኖር ዞይዶ ይሰጣቸው ነበር። አንድ ሀገር አይደለም እንደዚህ ዞይዶ አልሰጠም። ሻንጣዋንም አስቀምጡ ብላችሁን አስቀመጣችሁት። ስልኳንም ሻንጣዋንም አስቀምጧለን አስቀምጡ። ከዛ አሁን እሱ ይዘን መተን ወረወር ነው ምናምን ያለው እዚህ ቦታ አድረናል፣ ብዙ ሰዓት አብረን ታያድረናል ምናምን ያለው ውሸቱ። ስልክ ሰጣዋለው ህይወት ተበላሽቷል ብላለች። ከዛ በኋላ ላይ ይናትም ስልክም ያወራቸው በኋላ ስናር ነው እንጂ ከዛ በኋላ ስልክ ይጣል እኛ ጋር ማላደረች። ከዛ በኋላ በቃ ላይ ይናትም በቃ እዛ ጋር ነው የተለያየ ነው። ከዛ በኋላ ምን እንዲያደርጓት አናት እየሰማችሁ ነው አይደል? ታያ ግልጽ እኮ ነው። ታያ የተለየ ግንኙነት አላቸው። የገጠር ልጅና እነሱ የተለየ ግንኙነት ያላቸው ይመስላል ወንድም። እንግዲህ እነዚህ ሰዎችም የገጠር ልጅ ጋር የሚባለው ስልክ ይደዋወላል ከነሱ ጋር በየደቂቃው። ከዛ ውጭ እንግዲህ እንክብካቤው ደላሎቹ የሚያደርጉለት ለሱ የተለየ ነው። በሁሉም ነገር በውሃም ሆነ በምንም እሱን ይንከባከቡታል። ይህ ሀቅ ነው። ወንዶች ያለውን ነገር አናውቅም። ድንበር ላይ ያለው ጌታሁን የሚባለው ያጎቱ ልጅ እኮ ነው። ለገጠር ልጅ ድንበር ላይ ጌትነት ድንበር ላይ አይደለም ያለው። የት ነው ያለው? ጅዳ ነው ያለው። ስለዚህ ስልኩ እሱ ተመልሷል። የኛ ግን የእናንተ ግን አልተመለሰም። አልመለሱልንም። የእሱን ብቻ ነው የመለሱልን። አይዋ ጌታሁን ማለት ደግሞ ለመስጂድ ነው የሰጠው ማለት ነው። እሺ አዎ እሺ። ሌላስ የምትጠይቁት አላችሁ? ተስፍሽ መኩ አቡፋን ነው የኔ ጥያቄ ምንድነው መሰለ፣ ወንድማችን እዛ ጋር አብረው ሲሄዱ የተለያዩበት ቦታ ላይ ይሄኛው አሁን የተባለው ልጅ ኮኔክሽን ካለው በራሱ ስልክ ከሆነ ቪዲዮውን ስራ ሲባል ወዲያውን እንደ ሐሳቡን ማን ነው ስራ ያለው? ምናልባት ከነዚህኛው ነው የተላከው ትዕዛዙ ወይስ ደግሞ ከነዛኛዎቹ ሽፍታ? እነዛ ሽፍታ የሚባሉት አይታወቁም ወይ? ምን አይነት ናቸው? ኢትዮጵያዊ ናቸው? ምንድናቸው? ሂዱ እያሉ ሲያስፈራሯቸው የነበሩት እነኛን ነገሮች ተጨባጭ ነገር ቢነግረን ይሰማል። እነሱም ትግረኛ ነው የሚወሩት። እንግዲህ መቼም ኢትዮጵያዊ ናቸው። ያው ደላላ መሪ ናቸው። ያ አረቦች ምናምን መሪው የራሳቸው መሪዎች እኮ ናቸው ደላላዎች። ሌላው ፓስፖርቱን ማግኘት ይቻላል? ኮፒው አላችሁ? የዚህ አሁን እንትኑ የዋናው የሁለቱም የተክላይም የዛኛው ፓስፖርት የት አላቸው? ፓስፖርት የላቸውም። አቡ ፎቶአቸውን አይ ቲንክ እዚህ ጋር ሶሻል ሚዲያ ላይ ፎቶአቸው ሲዘዋወር አይተሃል እና አንተ እዛ ጋር ነው እያሉ የነበሩ ልጆች እነሱ ናቸው ወይስ ነው? አላየህም አንተ ወንድም? ናቸው እነሱ ፎቶአቸው እዚህ ላይ ያለ እነሱ እዛ ውስጥ ያኔ ፓስፖርቱን ኮፒም ካላቸው የተለቀቁ ነገር ነበር። እነዚህ ፎቶአቸው አቡ ቆይ አንዴ ልጠይቅ፣ እኔ በደምብ ጠይቀው። አንዴ ፎቶአቸው ሶሻል ሚዲያ ላይ ሲዘዋወር ያያቸው ልጆች አሉ። እነሱ ናቸው ሂዱ ብለው ልጅቱን ያስቀሯት? እነሱ ናቸው? አይታቸዋል? ያያቸው ፎቶ ነው? ካምፕ ውስጥ ያገኘነው ቀይ ልጅ አለ። አንደኛው ኮፍያ አድርጓል። አንደኛው ልጅ ካምፕ ውስጥ። እነዚህ የሚመሩን ግን ሌላ ልጆች ናቸው። እነዛ አይደሉም የሚመሯችሁ እና የደፈሯት ወደ ኋላ ይዘው አስቀሯት። በሶሻል ሚዲያ እስካሁን አልወጡም። የለም ፎቶአቸው ሲጀመር የለም። እነዛ እኮ ሶሻል ሚዲያ ላይ የወጡት ወንድ ሙድ ኃላፊዎቹ ናቸው። ኃላፊዎቹ እንደተከለይ እነዛ አንድ ጥያቄ ልጠይቀው ነው። ይቅርታ እሺ። ወንድም ይኸውልህ እየተሰማህ ከሆነ ሀናን ከናንተ ለይተው ጉርጓድ ውስጥ ማለት የሆነች ገደል አካባቢ የደፈሯት እናንተን እየመሯችሁ የሄዱት ተክላይ የሚባለው የተክላይ ተቀጣሪዎች ናቸው ወይስ ሌሎች ናቸው?
ናቸው እንግዲህ እስከ ካምፕ ነው ይዘው የሚሄዱት እነሱ እዛው ካምፕ ነው ያስቀምጡት እንጂ ሌላ ሰው ከሌላ ቦታ መንገድ ላይ የያዛችሁ ሽፍታ ሌላ ሰው ነበር ወይስ ሀና የተጠቃችሁ? ሽፍታ የለም በፍጹም ሽፍታ አስፈራርቶ እንደዚህ ምናምን አንድ ተማሪዎቹን መታቸው እኔንም መታኝ አለው ውሸቱን ነው አንድ ሽፍታ አላገኘንም። እሺ ወሳያ ይሄን ይመልስልኝ። እጇን ይዘዋት ሁለቱ አንዱ የደፈረውና ሁለቱ ከዛ የመጡት እጇን ይዘው እኛን ሂዱ አሉን ስትል ቁማ ሳለ የለበሰችው ልብስ ምን አይነት ነበረ ሀኒ? ምን አይነት ከለር? ቢጃማ ነው ከስር ማሊያ ያርጋለች። የምን አይነት ከለር ልበላችሁ? የደረቀ ቅጠል አይነት አለ አይደል ከለሩ? እንደዛ አይነት ቢጃማ ነው የለበሰችው። ቢጃማ ነው የደረቀ ቅጠል ማለት ብራውን ማለት ነው። ሀና ራሱ ቪዲዮ ሰርታበታለች መኩ አለ። ይሄ እሱ የሚለው ቢጃማ ሀና ለመጨረሻ ጊዜ የሰራችው ቪዲዮ 3ኛ ላይ ምናምን አብፋን ነው አለ። አሁን የሚለው ከለር ማለት ነው። ቆይ ሌላ ልጠይቀው አንዴ። አሁን ጋይስ ክሊር መሆን ያለበት አንድ አሁን የመጣችሁ ሰዎች የገጠር ልጅ ሲናገር ገመዱን እንደወጣነ ያው እንግዲህ ከዛ በፊት ተደፍራ ገመዱን ወተን ለ8 ሰዓት መንገድ ሄደን ምናምን ያለው ገመዱን እንደወጣች እዛው ላይ ደፈሯት። ከጎን ድንጋይ ነው የከለለን ነው ሩቅ አይደለንም። መቷት እምቢ ያለቻቸው ከደፈሯት በኋላ እኛ ጋር ሄደችም ይዘዋት ነው ሄዱት። ሁለት ሌላ ሽፍታ መተው እሷን ይዘው ሄዱ። እኛን በጥፊ መተውን ቀጥሉ እንዳልጠብስህ ብሎ ከዛ በኋላ ብቻችን ሄድ ነው ያለው። የገጠር ልጅ ግን ያለው ከተደፈረች በኋላ ለ8 ሰዓት ያህል እኛ ጋር አብራ ሄዳለች ምንም አልሆነችም ነበር ምናምን ሲል ነበር። ይሄኛው ልጅ ከጎን ያየው ሰው እንግዲህ በግልጽ የተናገረ ነው። ሚኪ እዚህ ጋር ልጁ ያለው ምንድነው እየተቀዳ ስለሆነ አንዴ ቆይ ሚኪ እየተቀዳ ስለሆነ የደፈሯት ናቸው ሁለቱ ይዘዋት የቀሩት እነዛ አዲስ የመጡት ናቸው ይዘዋት። ሌላም ተጨመሩ መጡ። ይኸው ምን አለ መሰለክ ከወዳ ይዘውን የመጡት ሁለት ነበሩ። እነሱ ናቸው የደፈሩት። እዚህ ገመዱን ወጥተን ከደፈሯት በኋላ ሁለት ተጨመሩ ነው አይደል ያልከው? ወዲያ ሁለት መጡ። ከሳውዲ ድንበር እስከ ገመዱ ይዘውን የሄዱ ልጆች ከሳውዲ ድንበር እስከ ገመዱ ይዘውን የሄዱ ልጆች ደፈሯት። እሷን ይዘው አቀሩ በዛው ወደኋላ። ወዲያ ሁለት መጡ። እኛን ቀጥሉ አሉን። እኛ አይዙ ማለት ነው። አራት መሆናቸውን እዛ ላይ እሱም ሲናገር ነበር እንጂ ሁለት ነበሩ መጀመሪያ። እዚህ ላይ ማወቅ ያለባችሁ ከሳውዲ ይኸውልህ የውሸታቸው ውሸት ከሳውዲ ድንበር ይዞን ሲመጣ የነበረው አንድ ደላላ ነበር አለ ስትደፈር። ደላላውም ዝም ብሎ ዝም አለ። ሽፍታው ደፍሯት ካበቃ በኋላ አዝሏት ይዞ መጣ ነበር ያለው። አለፍ ሲሉ የት ሁለት ሆኑ ደላሎቹ የሚለውን አልጠየቅ ነው የገጠርልኝ። አሁን ትክክሉ ሁለቶቹ ናቸው ይዘዋቸው የመጡት። ከደፈሯት በኋላ ድንቱን አሳልፈው ድንበሩን ገመዱን ተወጣችሁ በኋላ የደፈሯትና ከሳውዲ ድንበር ገመዱ ድረስ ይዘዋቸው የመጡት እሷን ይዘዋት እዛው ቀሩ። ሌላ አዲስ መጥተው ወደ ካምቡ ፋርሻ ወሰዷችሁ። እኛን ይዘውን ይወዱ ወደዛ ካምፑ ማለት ሻንጣዋንም ስልኳንም እዛው አስቀመጣችሁ። አስቀምጠዋሉን አስቀመጠ። በወቅቱ ሌሎች ሴቶች ነበሩ አልነበሩም? ከሷ ውጭ ሌላ ሴት ነበረ በዛ መሃል አንተ በነበርክ? የለም እዚህ ሳውዲ ድንበር ላይ ነበሩ። እነሱ ደላላቸው የተለየ ነው። ሁለት ሴትና አንድ ወንድ ናቸው መሰለኝ። እነሱ ከኛ በፊት ነው የተጫኑት ሲጀምር እና ከነሱ በኋላ ነው የተጫኑት። ብቸኛዋ ሴት የነበረች እሷ ነበረች? እሷ ብቻ ነበረ ብቸኛ ሴት የነበረች። ኦኬ ሰያ ከሳውዲ ሁለቱ ደላሎች ይዘዋቸው ሄዱ። ስማቸውን ያውቀዋል? ስማቸውን አታውቀውም? የደፈሯት ናቸው። ስማቸውን አናውቀውም ማለት ሲጠሩ ማለት ነው። ኦኬ ጀምር የሚያርፉ ስንቀመጥ እንኳን ራቅ ብለው ነው ቁጭ የሚል ስማቸውን አልሰማም። ኦኬ ስለዚህ ጌታሁን የሚባለው ልጅ ስለሆነ የሰጠው ለይመች እንግዲህ ማን እንደሆነ እንግዲህ ያወቃችሁ ነው። ለማን ደላላ እንደሰጠ ስማቸውን ይናገራል። እነሱ ናቸው ወስደው ገመዱን ከወጣች በኋላ ደፍረው መልሰው ይዘዋት የተመለሱት። የተከላይ ናቸው እነዚህ የተከላይ ሰራተኞች ገብቶሃል? ምን ታደርጋላችሁ መሰለህ? ቆይ አባ እንዴ ወንድሜ አይ ቲንክ ከዚህ ጋር መናገርም ካልፈለክ አትናገር። ግን አትሊስት ምንድነው ከዚህ ካለው ሰው የተሻለ መፍትሄ ሊሆን ይችላል የምትለው ነገር ካለ ኦልሬዲ ወይ አቡም ቢሆን ሚውት አድርግና
አውራውና አንተ በምታስበው አንተ ቢያንስ እዛው ላይ ስለነበርክ እንደው ይሄ ሰው መፍትሄ ሊሆን ይችላል ልጅቱን ለማግኘት ወይ ለማናገርም ቢሆን ይሄን ሰው ብታናግሩት ነው የተሻለ ነገር የምታገኙ ምናምን የምትለው ነገር ካለ አቡ ሚዩት አርጋ አውራውና የተሻለ መፍትሄ አሁን ምክንያቱም ከኛ ይልቅ ከዚህ ካለው ሰው ይልቅ የነበረ ልጅ ስለሆነ እሱ በቦታው ይሻላል የሚለው ሰው ካለ ላንተ ይንገር። ሚዩት አድርገው ግን እኛን ሚዩት አድርገንና እሱን ብትሆኑ ኖ አይ አደባባይ አይደለም ከአንዲ ወንድሜ አደባባይ አይሁን ምልህ ምንድነው አትሊስት መፍትሄ የምንፈልግበትን ነገር እንድናደርግ ነው። ምንም አይጠቅምም። እሺ አቡ እስቲ እኔ ያቺ ኦሮሞዋን ልጅ የማገኝበት መንገድ ልፈልግ መልሼ እመጣለሁ። እሺ እስቲ እኔ ያቺ ኦሮሞዋን ልጅ የማገኝበት ሰምተኛል አቡ? ያ ሄድ መኩ በቃ ሞክርና ተመለስ። እሷ እዚህ ላይ ብላ የምትመጣበትን መንገድ ልፈልግ። ኦኬ ሪከርድ ማድረግ ግን አትርሳሽ። እሺ መጣ ስትል አካባቢ ሀና የታገተችው ሌላ ቦታ ነበርና ልክ እሷ ልመጣ 9 ቀን ምናምን ሲቀራት ከሀና ጋር አንድ ቦታ ነው ያገናኙት። እሷና ሀና ያስቀመጡበት ቦታ አንድ ቦታ ነበር ማለት ነው። ከዛ በፊት ግን የተለያየ ቦታ እንደነበሩ ከዛ እቺ ደግሞ ኦሮሞ ናት ማለት ነው። እዛ ጋር ስምሽን ሲጠይቁሽ ስሜ ሀና ነው እንዳትዪ፣ ሀና ሲሉሽም አቤት እንዳትዪ አለች ብለናል። አንድ ሰው ከዚህ ግዲ መረጃ ሀና አለች ቢል ወርደታ ራስሽ ሀና ሲሉሽ እኔ ሀና አይደለም ሄለን ነኝ በይ፣ ሀና አይደለም በይ እያሏት እዛ ጋር ሰው በስሟ እንዳይጠራት እኔ ጋር ቁጭ ብል አድርገው እንደዛ ሲላት ከዛ አንደኛው ደግሞ ከተክላይ እና ሌላ ሰው የሱ አጋዥ አለ። ተክላይ እንደዚህ ስም በስምሽ ሲጠሩ ሀና ነሽ እንደ ሲሉሽ አይደለም ወይ ሀና ሲሉሽም አቤት እንዳትዪ ሲላት ይሄኛው ደግሞ እቺኛው ለእንዳቃት አይደለም እንዴ ሄዳ ብትናገረስ ለምንድን ነው አጠገቧ እንደዚህ የምታወራው ሲል እቺ ጋላ ናት። አንደኛ አማርኛ ያሰማል፣ ሁለተኛ ደግሞ ጋላ የአማራ ሞት አይደለም እንደሚፈልገው እቺ ቢመታት ራሱ ትገላታለች እንጂ ሄዳ አትናገርም እኔ አውቃለሁ አለውና እኔ ደግሞ አማርኛ እንደማይችል ስለሆነ 9 ወሩ ራሱ ከመጀመሪያው ጀምሮ አማርኛ አልተናገርኩም እና በዛ ሰዓት እንደዛም ሲሆን አማርኛ እንደማይሰማ ሰው ነው። ከዛ ልጅ ስትል ልጅ ከፈለግሽ እዚሁ ትወልጃለሽ፣ ለልጅ ስትሉ ልቀቁን ስትል ልጅ እዚሁ ትወልጃለሽ አሏት። እናማ ስልክ ነበረኝና በህይወት አለው ድምፁ ብላ እሷ ያው እችኛ ልትለቀቅ ስለሆነ ከዛ ከሄድ በኋላ ስልኩ እንትን ብትል ማለት ነው ድምፁ በህይወት አለው ብላ እሷ የእሷን ድምፅ ስትቀዳ ልክ ሊለጎሽ ስልክሽን ክፈች በስልክሽ ምን ቀርተሻል ምናምን ብለውኝ ምንም አልቀዳውም ብዬ ፓስወርድ የስልኬን ፓስወርድ ረስቻለሁ ስላቸው ስልኩን ተቀብሎኝ ወደ ገደል ወረወረ። እንግዲህ እንደሰማችኋት ነው። እስቲ አሁን ይሄ ለሸህ መሐመድ ሪካርድ ያደረገልኝ ልደውልለትና ኦኬ እዚህ ላይ እስከ ደውል አንደረገልበል ወይስ በል በዚህ ሐሳብ ላይ ይኸውልህ እያንዳንዳችሁ ደላላዎች ይሄን እንደምትሰሙ አውቃለሁ። ሁላችሁም አንድ አይነት ኮኔክሽን እንዳላችሁ አውቃለሁ። በጣም ብዙ ደላሎች እንዳላችሁ አውቃለሁ። ይኸውላችሁ ከለከለ መሆኑን ታውቃለህ። ይሄ ደግሞ ህዝብ ሁሉም ይሰማ ነው። አሁን ወደ 8000 ሰው እየሰማ ተቀርጾ ደግሞ በመቶ ሺህ የሚቆጠር ተቀርታ በመቶ ሺህ የሚቆጠር ህዝብ ነው የሚሰማ። እስቲ አንተ ባይነህ ያየኸውን እኔም አልጠይቅህ፣ ባይነህ ያየኸውን ንገረን ስለ ሀኒ ጉዳይ። ያው አብረን ተጓዥ እኔ ለምን ዋሽ ምን አገኛለሁ ብለህ ነው? ፎሎወር ነው ምን ገንዘብ ነው ምን አገኛለሁ ብለህ ነው? እኔ ያለው ነገር ያው አብረን ስለሄድን ያው ለዛ ነው እንጂ ከዚህ ምንም አገኘው ነገር አለ ብለህ ነው የምዋሸው? ምንስ አገናኝቶ ነው? ለምን ዋሻለሁ? አብረን ሄደና ከየት ጀምራችሁ የተገናኛችሁት? እኔ ከአብሃ ነው እኔ የወጣሁት። እሷና አንተ የት ነው የተገናኛችሁት? እኮ እኔ መኪና የመለሱ ከጅዳ ነው የመጡት። እኔ አብሃ ነው የጠበኳቸው። ቀጥልሽ። ከዛ ጀምረን ነው እንግዲህ አብረን ይሄድ ነው። ያው የእርምጃ ያለ እንግዲህ ኖርማል ናት።
ችግር የለበትም። ደከመችም የተባለው ውሸት ነው። አልደከመችም ሲጀመር ያው እኩል ነው እየሄደች የነበረው። እንደገና ደግሞ ሹምዬ ያው እሱ በአማና ነው ሄደው። አሁን እሱ ከፍዬ ነው ያልኩት ይላል። ውሸቱን ነው፣ አልከፈለም ሲጀመር። እሱ በነፃ ነው ሄደው። እንደገና ደግሞ ከዛም ግማሹን የቻሉለት እነሱ ናቸው። ከዛ ሲመጣ ጣማውን ማለት የገጠር ልጅ ነው አይደል? ሹምዬ ማለት ስሙ የገጠር ልጅ የምንለው ማለት ነው። የገጠር ልጅ ነው። እሺ ቀጥል። ሹምዬ ነው ስሙ። የገጠር ልጅ በሚታወቀው የገጠር ልጅ ያልከው ነው። ሹምዬ ብዙም ሰው የገጠር ልጅ የሚባለው ማለት ነው። ያው ከዚህ እንደርን እንግዲህ ገመዱ እንደወጣን ነው ችግር የተፈጠረው። ከዚህ እንደርን ኖርማል ናት፣ ምንም የሆነችው ነገር የለም። ከዚህ ይዘው ከሳውዲ ድንበር ጀምረው እስከዛ ይዘው የሚሄዱት ሌላሎች ናቸው ወደኋላ ያስቀሯት ማለት ነው። ገመዱን እንደወደ እንዲያውም ገመዱ ጋር ስንደርስ እኮ ቀርጾታል። ገመዱን ስንወጣ እሱ መጨረሻ ነው የወጣው። እሷም ስትወጣ ቀርጿል። ሁላችንንም ቀርጿል ገመዱን ስንወጣ። ያን እንግዲህ ራሱ ለምን አላሳየም? ገመዱን ስትወጡ እሷም ስትወጣ እናንተም ስትወጡ ቀርጿል። ቀርጾ ይዟል እኮ ሁላችን። እሱ ቀርጿል። ገመዱን ከወጣም በኋላ አሁን እሱ ለፉኝ አለች ነው፣ ጭራሽ አላለች። ሁላችንም ወጣን። እሷ ናት መጀመሪያ ወጣዩ። ከዛ ከወጣም በኋላ ነው ችግር የተፈጠረው። እዛ ቁጭ በማት ድንጋይ ተከልለን ቁጭ ያልን። ከዛ በኋላ ነው ችግር ውስጥ የገቡት። ከዛ እነዛ የመሩ ደላሎች ናቸው የሰራት ስታገኘን ምናምን ያለው ደግሞ ውሸት ነው። ኋላ ቆይ እዛ ገመዱ ከመድረሳቸው በፊት አንድ ሽፍታ አግኝቶት ብቻውን መሳሪያ የያዘ ደፍሯት አዝሏ መጣት የተባለውስ ውሸት ነው። ምንም ሽፍታ ሲጀመር እኛን ምንም ሽፍታ አላገኘንም። ገመዱን ከወጣም በኋላ ነው እሷ እንግዲህ የተደፈረችው። ከዛ በኋላ ደግሞ በርቀት ሆነን ነው የደፈሯት ያለው። መድፈሯን አምኗል፣ ግን በርቀት አይደለም፣ ድንጋይ ነው የሚቀልለው። እንደገና እምቢ ስትላቸው ደብድበዋታል፣ መተዋታል። እንዲያውም አዲ የሚባል የጀቡሃ ልጅ እሱ እንዲያውም እንትን ሲል እኔና እሱ ነን እንግዲህ ትንሽ የተከራከር ነው። ከዛ ያንን በጣም መቱት። አዲ የጀቡሃውን ልጅ ሲከራከርላት መቱት። እሱን በጥፊ ሲመቱት። ከዛ ያው ስለ በአንድ ሉናን ብንከራከር ጥሩ ነበረ ወይ እኛ እንግዲህ ምናምን ብን ያስከር ነበር። ግን ተከፋፈል ሁላችንም። እሱና እኔ ነበርን እንግዲህ ትንሽ እንትን ያለው። ከዛ በቃ ምንም ማድረግ አልቻልንም። ያው እንደዛ ቆይ ገመዱን ከወጣች በኋላ ነው የደፈሯት? ገመዱን ከወጣች በኋላ ነው የደፈሯት። ደላሎቹ ስማቸውን አታውቁትም? መሪዎቹ ስማቸውን አናውቅም። ስማቸው ሲጠሩ ነው። ከዛ እዛው ደፈሯት። ገመዱን ከወጣች በኋላ እናንተን ሂዱ አሏችሁ። ከዛ ገመዱን ወጥተን እዛ ቁጭ ይባባሉ። ቁጭ ያልን ትንሽ ቁጭ እንዳል እሷን ነው ያሏት። ከዛ እምቢ ስትላቸው እየጎተቱ ወሰዷት። ከዛ የአዲ የሚባለው የጀቡሃው ልጅ እና እኔ ለን እንግዲህ ትንሽ ማለት እንትን ያለው እሱ እዛው ነው የገጠር ልጅ የሚባለው እያየ ነው አይቷል። እያየ እዛው ነው። እንዲያውም ዘወር አለ። እኛ ነን እንዲያውም ስለ ያው መቼም የስደት ነገር ይገባቸዋል። ከባድ ነው ያ ሁሉ ሆነ። ከዛ በኋላ እንደዛ እየጮኸች ምንም ማድረግ አልቻልንም። እኛ ሌላ ሁለት መጡ፣ ወዲያ ተጨማሪ ሁለት መጡ ወዲያ ማለት። ከዛ እኛ ቀጥሏሉ። ያው ከደፈሯት በኋላ ቁማ አይተናታል። እየጮኸች ነበር። እጇን ይዘዋታል ይዘው። ከዛ በኋላ እንግዲህ አላየናትም። ሻንጣዋን እዛው ነው ያስቀመጥነው። ከሻፍ ስልክ ነበራት፣ እዛው ነው ከሻፍ ስልኩንም እዛው ነው ያስቀመጣችሁት? ልጅ ግን ብታስገቡ አሪፍ ነው እንዴ? ልጅ ምን እናደርጋለን? ቆይ አያችሁ። ስለዚህ ስልኳን ያልሰጡ ስለሌላቸው ነው ማለት ነው። ከሻፍ እኛ ጋር ነው ያሉት። ሻንጣውም አንድ ጊዜ ይሄ አሁን የገጠር ልጅን አስገባው። በጣም ተውለከለ። ቆይ አንድ ዝም በልኩ። ሄሎ አዎ፣ ሲቀጥል ቪዲዮ ሲቀረጽ አይታችሁ ከሆነ 9 ነበር፣ 7ቱ ናቸው የገቡት። እኔና አቢ የሚባለው ጅቧል አልገባም ብለን ነው። ባላንስ አቋረጥ። ቆይ ላምጣ። ቆይ ጠብቁኝ አንድ ደቂቃ። ያለች ምናምን አይደለ
የገጠር ልጅ ይሄ ልጅ እየሰማችሁ ነው። መሲ ደግመሽ ላኪ ለያዝሽ ከተደፈረች በኋላ የትም አልተንቀሳቀሰችም። ሁለቱ መጡ፣ ሶስት ሆኑ፣ እኛን ሄዱ አሉን፣ ይዘዋት ሄዱ ነው ያሉ። ከተደፈረች በኋላ እንደቆመች እጇን እንዳያዟት ኢማጂን ምን እየተሰራ እንደሆነ በገጠር ላይ ድራማውን ከጀርባ ይሰራሉ። እሱ መጥቶ ሶሻል ሚዲያ ላይ ያስረዳል። ሚኪ ህዝብን እንዴት እንዳደናገረ ይሄ ገጠር ልጅ ማለት የነሱ ማንካ ሆኖ እያማሰለ ያለ ሰው የነሱን ጨዋታ እየተጫወተብን ያለው በአንድ አፍ 3 በአንድ ምላስ 99 ምን አስወራው እሱ አቋም ካለው አቋሙን ይዞ የሚናገር ምን ችግር አለው? አሞራ ይኸውልህ ትናንትና ሳያ በስልክ ያሰማነ ልጅና አሁን የሚያወራው ልጅ አንድ ነው። ቃላቸው ምንድነው? ሩቅ አይደለም፣ ከኛ ሩቅ አይደለችም፣ ድንጋ ብቻ ነው የሚከለለን፣ ከፊታችን የደፈሯት ብሏን። ያንኛውም ይሄኛውም አንድ አይነት ነገር የተናገረው እስካሁን ግን ሙሉ ሰምቻለሁ። የገጠር ልጅ የተናገረው ነገር በሙሉ እነሱ ደላላዎቹ እነሱ የነገሩትን እነሱን ነፃ የሚያወጣቸው እንዳላየ ምንም ሲያደርጓት እንዳላየ ግን ሞተች ብለው ነገሩን ብሎ ይሄን ነገር ነው የተናገረው። ሲቀጥል ማለት ነው አሁን ለምሳሌ አቡጋንዳ አንድ ልጆች ጋር እያገናኘን ነው። ውስጥ ላይ ሁላችንም መስራት ያለብንን የድርሻችንን እንወጣለን። ሀታ እኔ ለምሳሌ ከዚህ ነገር አልፎ ልጅቱን አስቀምጦ ከሌላም ሰው ገንጥሎ አሁን ላይ እሱ ጋር እንዳረጋት ሁላ የነገሩ ልጆች አሉ። ተጨባጭ መረጃ ግን ከየትም እንዳይመጣ እያደረገ ነው ያለው አሁን ላይ ተክላይ ማለት ነው። ተክላይ ከየትም እንዳይመጣ ስልህ የሆነ ነገር እየወጣ ስለሆነ እሱ ጋር አድርጓታል። እየሰማይ ሊሆን ይችላል፣ ታሽጋ ተቀምጣ ሊሆን ይችላል፣ የመሳሰሉትን ነገሮች። ስለዚህ የሚፈጸመውና የሚከናወነውን ነገር በአንድ አፍ ዘላለም የገጠር ልጅ አታውራ። እውነታዋን አውራት። አሁንም ነገም ከነገ ወዲያም ማለት ነው። የገጠር ልጅ አሳዘነ፣ ፊቱ ቢያሳዝን ምናምን እንትን እያንዳንዳችሁ አታሽቃ አንድ ጊዜ ጉዳይ ነው። አሁን እንግዲህ ነገሩ ይኸውላችሁ አሁን ጥሩ ነው። አሁን ትክክል መረጃ እያገኘን ነው። ስለዚህ ያ እዚህ እንዳመጡ እንዳረብሽ በእናታችሁ ሰላም ናችሁ? ሰያ ጸጉር መስተካከለው አጣል እንዴ? ወላሂ የለም እኮ ታዲያ እሺ፣ ጸጉሩን ልዩት እስቲ ያቡፋሎ ጸጉር አይደለም። አሁን ነገር ላይ ነን ወንድሜ። አንተም አብረህ ቁጭ ብለህ የምትሰራው ስራ ነው አትረብሽ። ሰያ አሁን ጎንደሬ እንኳን ቆስጣና ነበር። አንተ አሁን ጎንደሬ ቪዲዮ ባልገባ ባሳየህ ነበር ወላሂ። በእናትህ ውጣ። አሁን ስማ ሰያ፣ ከመደወል በፊት የገጠር ልጅ መምጣት ከቻለ ሁለቱን ለምን አናፋጥጣቸውም? ይነጋገሩ በቦታው። አንተ በስልክ ያለው ግባ፣ የኛው በአድረስ ላይ ግባ። አይደለም አንዴ ስም የገጠር ልጅ አይመጣም። በጣም ራሱን ክልፋቶ እየተሰቃየ ነው በፍራቻ። እነሱ ይገሉታል። በአንድ ቀን ነው ሲታርገው የሚገሉታል። ቆይ አሁን ተጀመርንበት እንሂድ። አዎ ተውት። የገጠር ልጅ ልጁ ይጨርስ። ቆይ እንጨርስ። ሪከርድ አድርጉ። ወንድሜ ይቅርታ፣ ካርድ አቋርጦ ነበር። ካርድ ላይ እንተከል። እኔ አለ ችግር የለውም። እኔ ብዙ 2 ቀን ስለወራሁበት ነው እንጂ እንትን ነበር መጃን ነው። እሺ አሁን እዛ ገመዱ ወጥተው ደፈሯት ላይ ነበር። እሺ ከዛ በኋላ እንዴት ነው? ቀጥል እስቲ። ከዛ በኋላ እንግዲህ እኛም ቀጥሎ ከዛ 2 መጡ ቀጥሎ አሉኛ። ሁለቶቹ እናንተ ጋር የሉም ነበር? ከዚህ ይዘውን የሄዱት እሷን ደፈሯት። በቃ ከሳውዲ ድንበር ይዘውን እስከ ገመዱ ይዘውን የሄዱት ልጅ እሷን ደፈሯት። ስንት ነበሩ? 2 ናቸው። ከዛ ደግሞ 2 መጡ ከወዳ 2 መጡ ይዘውን ሄዱ እነዛ ማለት ነው። ቀጥሎ አሉን። ከዛ እሷ ስንል አይመለከታችሁም ምናምን ሌላ ነገር ምናምን ቢሉ ሆነ። ያው በአንድ ያልሆንም ሁላችንም ተከፋፈን ቀጠለ። ሁሉም ማለት ምንም የማይደረግበት ቦታ ስለሆነ ስልኳ ከሻፉ እዛው እነሱ ጋር ጥላችሁ ነው ሄዳችሁት እንጂ ሻንጣውም ልብሷ ያዘቻ ሻንጣ እዛው ነው ያስቀምጡ ብለውን አስቀምጠናል። እሷን ይዘነው ወዲያን ወሮረነዋል ምናምን ሞተች ከተባለ በኋላ ነው ውሸቱን እዛው ነው ያስቀምጠን አስቀምጡ ብለውን አስቀምጠን የመጣ ነው። እሺ አንድ ያለፍን ትንሽ አንድ ሰዓት እዛ ጋር ስንደርስ ነው እንግዲህ ቪዲዮ እሰራለሁ ታዋት ስራ ቪዲዮ አይና ላይ ምናምን ስንለው እምቢ አለ። እሰራለሁ አለ እንጂ በኋላ ሞተች ያላችሁም አካል የለም።
ከሞታች ከዚህ በኋላ እሷን ቁጭ ያልንና እንደ 40 ደቂቃ የሚሆን እሷ 4 ሰዓት ምናምን ተቀምጠና ውሾቱ ነው 40 ደቂቃ የማይሆን የተቀመጥ ነው። አትመጣም። በቃ ከዚህ በኋላ እሷን አታገኟትም። ቀጥሏል። ሞታለች ብለህ ቪዲዮ ትሰራለህ ተባለ። እሱ ሞታለች ብሎ ነው ቪዲዮ የሰራው። ሲጀመር ሞታለች እንኳን አላሉም እነሱ ደላሎቹ ማለት ነው። እሱን ለብቻ ወስደው መከሩት። ሲጀመር የኛ ስልክ የሁላችንም ስልክ ተወስዷል። የእሱ ተመልሶለታል። ብር ወስደዋል ከኛ 600 700 500 የነበረው ነበር። ያንን ወስደውብናል። የእሱን ግን መልሰውለታል። ስልኩንም መልሰውለታል። የኛ ስልክ ግን አልተመለሰም። የእሱ ስልክ ተመልሷል። የእናንተ ስልክ አልተመለሰም። የኛ ስልክ አልተመለሰም። የእሱ ስልክ ተመልሷል። የኛ ስልክ ታዲያ እንዴት እነዛ ጋራ በጋራ ሆነው መግለጫ ሊሰጡ ቻሉ? እነዛ ሰዎቹ አብረውት የነበሩት እኛ እንግዲህ እዛው ሆነ እንትን ውስጥ ሸብክ ውስጥ አስገቡን። ከዛ ከገባን በኋላ ቪዲዮ ስራ አሉት እሱን። እነዛ ያኔና አቢ የተባለ የጀዋው ልጅ ለብቻ ነው ቁጭ ያለው። እኛ ዝም ብለን እነሱ ናቸው ቪዲዮ ስሩ ሲሏቸው አብረው ቁጭ ብለው ቪዲዮ ስሩ እንጂ እናንተ አልተደበለቃችሁም። እኛ አልተደበለቅም። ሁለታችን የጀዋው ልጅ እና እኔ አልተደበለቅም። ዝም ብለን ቁጭ ብለን ራቅ ብለን ቆይሽ እንጂ መጀመሪያ ይሄው እንግዲህ እነሱ ያሉትን ቃል በቃል ልንገርህና ተመልሰዋል። ምክንያቱም መተው ሌላ ካወናው አራልን ታዲያ የራሳቸው ጉዳይ ነው። አሁን የጌትነት ወንድም የገጠር ልጅ እንኳን አሁን ነው መደፈሯን የሚያመነው። መጀመሪያ ስንሄድ አንድ ሽፍታ አገኘን ብቻውን። እንግዲህ አንድ ሽፍታ ብቻውን አገኘን። ከዛ ሽፍታው እሷን ወስዶ ወደዛ ሲደፍራት ድምጧን ሰምተናል ብሏል። ከዛ በኋላ ሽፍታው አዝሏት አመጣትና እጄን እሰጣለሁኝ ካሁን በኋላ ህይወት የተበላሽቷ እያለ ስትበሳጭ ለምነን እኛው ጋር መጣች። ከዛ በኋላ እንግዲህ የሚምታታው ነገር ተዛ ሽፍታው ከደፈራት በኋላ አድረን የስንሳ መንገድ አላቅም መተን ከዛ በኋላ አድረን ገመዱን ወጣን። እሷ ተቀድማ ወጣች። ከዛ እኛ ተከተን እለፉኝ ታሁን በኋላ እለፉኝ አለች። እኛን ሁለቶቹ ደላላዎች እዛው እሷ ጋር ቀሩ። ሁለቶቹ እኛን መርተው የ20 ደቂቃ ነው የ20 ደቂቃ መንገድ ይዘውን ሄደው አስቀመጡን። የጌትነት ወንድም 6 ሰዓት የሚሆን በግምት ተቀምጠናል አለ። የገጠር ላይ 4 ሰዓት የሚሆን በግምት ተቀምጠናል አለ። ከዛ በኋላ ደላሎቹ መጥተው ማን ነው የሷ የሚቀርባት ብለው ጠርተውን እንደ ሞተች ነግረውናል አለ። ዝም ብለው እንደውም አንድ ከዚህ በኋላ ስለሷ አንድ ነገር እናገራለሁ ጠብሳለሁ እያንዳንዴ ነው። አርፈህ ትሄዳለህ ትቀጥላለህ። ስለራስ ነው የሚመለከት ነው ያለው። መተው ማለት ነው። ጀመረ እነዛ ከደፈሯትም በኋላ ቁማ ያው ይዘዋት ሂደዋል ማለት ነው። እጇን ይዘዋት ነበር። እኛው ቀጥሏለን። ሁለቱ መጡና ሁለቱ እስከሚመጡ ነው እዛ የተቀመጥነው። ያው እነዛ ከዚህ ይዘው ሄዱ። እነሱ ያዟት እዛው ያው እየጮኸ ነበር። እጇን ይዘዋት ምንም ማድረግ አንችልም። እኛን ይዘውን ሄዱ እነዛ ሁለቱ። ከዛ ትንሽ አንድ 20 ደቂቃ ምናምን የሚሆን መንገድ እንዲሄድ ነው ቁጭ ያደረጉን። ከዛ እሱ አሁን አዝለዋት መጡ። የሆነች ሌላ ልጅ ናት አዝለዋት የመጡት ልጅ እንደ በሽርጥ ስለሸፈኗት እሷ መስላ ይሆን እንግዲህ አላውቅም። ግን እንዳልሆነች ደግሞ እግሯ ጥቁር ነው የእሷ ገባ። ይቺ ታዝላ ያለፈችው ልጅ ማለት ነው። ወደዚያ እየመጣ ይደክማባቸው ነው መንገድ ላይ ገባ። እቺ አይዋ ሌላ ላይ መታለች ብለው ነበር። እሷ ታዝላ የመጣችው ልጅ እግሯ ጥቁር ነው። ያና እግር አይተነው ቀይ ነው። ይችኛይቱ እግሯ ጥቁር ነው ገባ። አዝለው ወዴት አሳለፏት? እግሯ ጥቁር ነው። እናንተ ነው ይዘዋት ያለው ወደ ካምፑ ነው ይዘዋት። እንግዲህ ወዴት ይዘዋት? እኛ ቁጭ እንዳን ይዘዋት አልፈዋል አለው። ግን ይችኛይቱ ይዘዋት የመጡ ሌላ ልጆች ናቸው። ሲጀመር ደክማባቸው ነው ወደዚህ ወይ ሳውዲ እየገባች ማለት ነው እንጂ ከዛ ይዘው መጥተው ሃኒን ተቀበሩ። በኋላ ሃኒን ቀብረናል ብለው ሲመጡ ሌላ ሴት ይዘው አልመጡም።
ሌላ ሰው ይዘው አልመጡም። 4 ሰዓትም እና አልጠበቁ እዛ አልቆዩም። ጭራሽ 4 ሰዓት 20 ደቂቃ 30 ደቂቃ የሚሆን ያው ስልካችን ስለተቀማን ስለያዝን ነው እንጂ ሰዓት ከዛ በኋላ 20 ደቂቃ የሚሆን እንደ 30 ደቂቃ ቢበዛ ነው የተቀመጥነው። ከዛ በኋላ እነዛ ቁጭ ያሉ ስልክ ተደዋወሉ። ከዛ በኋላ ስለሱ አንድ ነገር እላለሁ ብትሉ ጠብሳለሁ እያንዳንዱ ያለ ስልካችንን ወሰዱ። የኛን የሱን መለሱለት። ከዛ ቀጥባሉ። ከዛ ወደ ካምፖ ወደ 40 ደቂቃ ምናምን ተጓዝን ደረስን። ከዛ እንደደረስን ምግብ ምናምን ሰጡን ልብስ። ከዛ በኋላ ቪዲዮ ስራሉት ቪዲዮ ሰራሱ። እገመዱ ላይ ሲወጣ እሱ ቪዲዮ ቀርጿታል። እሷንም እናንተንም ሁላችንንም ቪዲዮ ቀርጿል። በላይ ነው ማስተላልፋችሁ እያለ እንደው ማለት ነው በላይ ነው ማስተላልፋችሁ እያለ ያ የቀረጸን ሁላችንንም ማለት። ከዛ እንግዲህ ያን ሁሉ አይደል። ከዛ በኋላ እኛ እንትን እንዳልንበት ታወቀ። ባህሩን እንደተሻገር እነሱ ከዛ በኋላ ጣፋ። ኮምቦልቻ ወርጃለሁ ያለው ውሸቱን ነው። ኮምቦልቻ አልወረደም። ሲጀመር እሱ አለማት ነው የቀረው። ወደ ኋላ ነው